ነች ይቺ ደግሞ አንቺ እኮ አንቺ ነሽ ይኸውልሽ እንዲግም መሀል የምትጠጥተሽ የምትንቀሳቀሽ አንቺ ነሽ። ሲጀመር እቺን ልጅ ከተዋችኋት እኔ ከእናንተ ጋር ነው የሚያያዘው። መቅደስ አለች አይደለ? እንውሰዳት፣ ፓስፖርቷን በፖሊስ ትቀበል። ፓስፖርቷን እኮ በፖሊስ መቀበል ትችላለች። ከእነዚህ ሰዎች ጋር ምንም ዲል የላትም፣ የወረቀት ዲል። ውጡ ውጡ፣ ባለጌ ቆሻሻ ባለጌ፣ እናንተ ባለጌ ናችሁ። ውጡ በቃ። ምን አይቺ ጠጥተሽ ነው ትላለች እንዴ? ክፍታፍ። ይሄ ቤት እኮ ሰው የሚረዳበት ነው፣ ሰው የሚረዳበት ነው። ከቀን ቀን በየጊዜው የታመመ የተቸገረ ሰው የሚረዳበት ቤት ነው። ለማታውቁ በደንብ ልንገራችሁ፣ በደንብ አዳምጡኝ። አንድ ሁለተኛ ደግሞ እኔ እዚህ ጋር ሰውን የማመጣው እንዲረዳ ነው፣ እንዲታገዝ ነው። እኛ የምናወራው ስለ ሰው ህይወት ነው። ስለዚህ የቤት ስርዓት አለው። ቆሻሻ ሂጂ አንቺ እዛ እንትን ብለሽ ነው ቶሎ። እዚህ ማንም እንደዚህ የሚሆን የለም። ክብር አይወድላችሁም እንዴ? ክብረ ቢስ። አንዳንድ ሰዎች ካልነገሯችሁ አይገባችሁ ማስረግጠው ማለት ነው። ካላስ ከማንም ጋር መደራደር አልፈልግም። ልጅቷ ትንጣ በሊሴ ፓሲ ትወጣለች። በቃ አለቀ። እኔ ሌባ ማስተናግድበት ሰዓት የለኝም። አም ሶሪ። በቃ አለቀ። ካላስ አሁን መሲ ልጅቷ ትመጣለች፣ ትኬት እንትን እንላለን። አበቃ አለቀ። ሙኒትን ደግሞ ልትናገር ትፈልጋለች። ቆሻሻ። ሲጀመር እናንተ ሌቦች ናችሁ። እኔ መስጠት መናገር ለእናንተ ነው። አዌርነስ ወይስ መሲ ለእናንተ ነው የምሰጠው። በማንም ቆሻሻ ሰዎች አታሰሩ፣ በማታውቋቸው ሰዎች አታሰሩ። ምክንያቱም ችግሩ የሚመጣው እናንተ ላይ ነው፣ እናንተ ላይ ነው። በቃ አያችሁ፣ ለዚህ ነው እኛ የምንሰደበው፣ በዚህ ነው እኛ የምንረገጠው። ክፍታፍ ባለጌ። ያቺ 10ኛ ክፍል አልተማራችሁም ማለች። እቺ ደግሞ ጠጥተሽ ነው። አፈር ጠጪ። እዚህ ማንም የሚጠጣ ሰው የለም ሰው ከመርዳት ውጪ። ቆሻሻ ክብረ ቢስ። አይወድላችሁም እናንተ ክብር። መሲ አሁን ሙኒት የምታግዙኝ ነገር ልጅቷን በድጋሚ ትኬት ቆርጠን እንላካት። በቃ አለቀ። ከነሱ ሙሉ ትኬት ተቆርጦ ሲሸኝ ግን ወራዳ ሴትዮ እሷ በሌላ አንድ ነገር ልንገርሽ። እኔ ልጓተትበት ሳሪ አዳምጪ፣ አትሳደቢ። ልንገርሽ፣ እኛ እንኳን አይደለንም ለመሳደብ ትሳደብ። እኔ ልንገርሽ አንድ ነገር፣ ትኬትን ይገዛላታል ይችን ልጅ ነገ ጠዋት ይዣት ልሂድና ፓስፖርቷን በፖሊስ ትቀበል። እሺ ልንገርሽ፣ አዳምጪ። ከዛ በኋላ ብሎኳን ደግሞ ስፖንሰሩን አስጠርተን በምን ሰበብ ብሎክ እንዳደረገ እንጠይቃለን። ትዝ አይልሽም እንደ መሲ ረሳሽው? ካሊድ የሚባል ስፖንሰር ስታናግሪ ምንድን ነው ያለሽ? አንድ ጊዜ ምን አለሽ? ጓደኛዋ ደውላ ብሎክ አርግ ብላኝ ነው። ፍቅር የነፍጠር ታሪክ ትዝ ይልሻል መሲ? ፍቅር ናት ብሎክ አድርጋለች። እንዲህ ነው ካሽ የሰጠው። ይሄኛውንም በፖሊስ እናስጠይቀዋለን። ልጅቷ ሆስፒታል በተኛችበት ለምንድን ነው ብሎክ የምታደርጋት? ምንም ችግር የለም። የአንድ ቀን የሁለት ቀን የምታርፉበትን ቦታ የሚከፈለውን ከፍላለሁ። ምግብ ምናምን ተስተካክሎ ይሄድላታል። ትንገረን ያለችበትን ቦታ። ይቺ ግን እኔም አግዛለሁ። ሳሪ እኛ መሀይም አለመሆናችንን ሰካራምም አለመሆናችንን የምናሳውቃት በህግ ነው። የአሚንም ህይወት ተብዬዋንም ደላሎች ምን አይነት ደላሎች ነው? ሌባ ደላሎች። እኔ ደላላ ነኝ። ሰው ረድቼ ስራዬን ሰርቼ እምኖር ኩርት ብዬ። እሺ እናንተ ሌባ ደላሎች ስለሆናችሁ ኮሚሽን ስላላገኛችሁ አሁን ይቺ ልጅ ሙሉ ሂሳብ አልከፈለችም። በጣም ጭካኔ ጆከር ይኸውልህ ወለደች። ወልዳ የ6 ቀን ህፃን ልጅ በአረንጓዴ ቢጫ ቀይ ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከር እንዳለ እኔ ማቃቸው ልጆች እንዳለ ነው የታፈሱት። እንዳለ ልጁን እስከ ህይወቱ በአረንጓዴ ልክ እንደ ኃይሌ ገብረስላሴን እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐርማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለ አለው በዚህ ሙቀት ጆከር እግዚአብሔርን እሳት ቆሞ ይሄ በቃ ሀገር ገዥ ነው የሚሆነው። ኢትዮጵያን ይገዛል። ኧረ ሀገራችን በዲቃላማ አትገዛም። ተው ጆከር እናቴ የተያዙት ይሄ እኮ የተገፋ እኮ ነው። አስበሃል? ጥሩ ነገር እንዴት አለች በባንዲራ ጠቅልላ ቁጭ ታደርገዋለች። ወይኔ በላ ወንድሞቻችን በሞቱበት ባንዲራ ስለ ልጁ መጣን። ምንም ኮከብ አለው ባንዲራው፣ ኮከብ አለው ባንዲራው፣ ኮከብ አለው።
ታው አንተ ደግሞ ኮኮብ አለው ኮኮብም ኖራ አልኖረ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔርን እኔ የሚያሳዝኑኝ እነዛኞቹ በነገራችን ላይ ኮሜንታተሮች የሚያስቃችሁ ምንድነው? አሁን ይሄ ታሪክ ያስቃል የምር ያሳብዳል እንጂ አንደኛ ሀገር የሚያሰድብ ሁለተኛ ሴቶቻችን ቤት ናቸው። ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው። ችግር የለበትም። ከታች ውጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ። የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይሄን የምናገረው። ምክንያቱም የሚያስለቅስ ዘመን ነው ያለንበት። ሁኔታ በጣም ነው የሚያስፈራው። ዳውን ምኑ ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያዊ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጅ ሁን የምንም ልጅ ሁን ከምንም የሚረገዝ ከየት የሚምጣ እግዚአብሔር ምስክሬ ነው። በጣም ነው የምታሳፍሩት በምትስቁ ልጆች ከታች ሆናችሁ። ምን መልካም ነገር ሰምታችሁ ምን የሚያስቅ ተገኝቶ በኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሽ አንቺን ይሄ ያላሳቀ ምን ያስቃል? አምጣ ወልዳ ነው። ቆይ እቺ ሴት በሽተኛ ብትሆን ታማ ከፎቅ ላይ ተወሮራ የሆነ ሰው ግፋቻ ቢያደርግባት አንስቅም። አምጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ጥላ ሄደች። ስለዚህ በዚህ የእሷ መጣሏ እኮ አይደለም እኔን ያናደደኝ። ሙሉ እዚህ ጋር ያለ እጃዛ ቤት ያልተሰበረ የለም እንዳለን ያፈሷቸው ሴቱንም ወንዱንም እንዳለ በመደዳ ነው የታፈሱት። እንዴት እንደሚያሳዝኑ እግዚአብሔርን። በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። በእሷ ምኑ መሳቅ አይደለም። የፈለጋትን መሆን ይቻላል። ግን እዛ ጋ ያለው የሀገር ባንዲራ ነው። የምንም የሚሆን ዓለም የሚያውቀው ማለት ነው። ስለዚህ ልታዝኑ ነው የሚገባችሁ። የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለበት። እንደሚያሳስብ እሷ ሊኗን የሸጠች እንደሆነ ሚሚቻ አሁን ሙሉ እዚህ ሀገር ዜጎች እያወሩባት ያለችው እንትን ወንድ ይዛ መዳሟ ስትሳፈር ልጁን ይዛው ገባች ቤቷ። ሴትዮዋ እንደሱ አይነት በጣም ብዙ አለ፣ በጣም ብዙ አለ። እንደሱ አይነት ምንም የምንማንወሻቸው በጣም ብዙ አለ። አሁን እቺ ሴትዮ እቺ መዳም ክብሯ ምንድን ነው? በጎንና በጎንሽ የታሸግሽው? ታሽግ አይደለም መድኃኒት ተቀብቼ ነው ጆከር። አልጋዋ መዳሙ አልጋ ላይ ይዛ ተኛች። እሷ ስትሳፍ ይቺ ጀግና ናት። ፈጣሪ ላይ ያልከኝ አፈር ብላሽ ጆከር ጀግና ናት። ማራት ላይ ወንዶቹ አጠቃላይ የእሷ ያስቃል። የምር ነው ከድፍረቷ የሆነች በቃ ነገ ምን እንደምትሆን ስለማታውቅ በቃ ኢትዮጵያዊነታችሁን እያስተዋወቀችላችሁ ሚሚዬ ወለደች አማጠች፣ ፍቅር ተጫወተች፣ ወለደች አማጠች። ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው። ቁጭ አርጋ በባንዲራ ጠቅላ ግቡን አሸንፊያለሁ። ጆከር የምር ከልብ እየተናገርክ እንዳሉን ባክም ይሄ አያስቅም። ሲሪየስ የምር የሚያምና የሚያሳዝን በተለይ ለዱባዮች ለእኛ ለሴቶቹ አንገት የሚያስደፋ ነው። የምር ነው። ምን ታደርጊዋለሽ? አይ ይሁና። ለማንኛውም ልቦና ይስጠን። እኔ ከዚህ ውጭ ምንም ማለት አልችልም በእውነት። የዛችኛዋን አይቼዋለሁ መሲ ይሄ መዳም ቤት ቁጭ ብላ ከነ ሺሿ እሱን ተይ፣ እሱ ችግር የለውም በዛ ይሳቁ። ምክንያቱም ዋጋ የምትከፍለው ራሷ ናት። የዚህኛው ግን አንደኛ ባንዲራው አለላው ላይ፣ ሁለተኛው የእኛ ሴትነት፣ ሶስተኛው ዱባይ ሲባል በስንቱ ነው መታማት ያለብን ቤተሰብ። ዱባይ ላይ ያለ ነገር ምን አይነት እስኪ ፊሊፒን ጩበት ነገር ቢወጣ። በነገራችን ላይ እንደዚህ ማድረጉ ጥሩ አይደለም። ወልዳችሁ እንትን ለባልተቤቱ መስጠት ትችላላችሁ። ብርቱካን እኮ ነው የሚመስለው። ቆይ ላውራ ሀሳቤን ልጨርስ መሲል ተይ እንጂ ጥሩ አይደለም፣ ይደብራል። ኢትዮጵያዊነታችሁ ሀበሻነታችሁን ብዙ ሰርተው ደግሞ የሚያድሩ እህቶቻችን አሉ እንጂ ሚሚዬ ባንዲራው እኮ ብዙ ሰው እኮ እየሞተበት እየተጠቀለለ እናቶቻችን እየተጠቀለሉ እየተጣሉበት አይደል? ለባንዲራው ታስቢያለሽ። ሴትነታችሁን ግን ጥሩ አይደለም እና አታሰድቧቸው እህቶቻችን። ጀግና ናግን አትሌት ሩጫችሁ እንዲያሸንፋችሁ አድርጋ አስቀመጠች። አጎቶቻችን እኮ ሚሚ ምን እንዳደረጉ ታውቂያለሽ? በዛችሁ ደቂቃ እኮ ሙሉ ካሜራው አካባቢ ወጣ። አፈር አባቴ ሁላና እዚህ ጋር ሳምጥታ ብትጨለው ልጅ
ኧረ መሲቴ እንኳን አወጣኝ በይ። በርሽ ላይ ቁጭ ብታረግልሽ ምን ልትሆኝ ነው እንዴ? ባለፈው ህፃኑ ሊቆሻሻ ጋር አይደል እንዴ ጥለው ሄዱት? ትንሽ ከፍ ብሎ እኮ ነው ከኔ። ይሄንን ረስታው ነው መሰለኝ የመሲን ሱቅ እዚህ ነው። አይ ለማንኛውም የምር እናስብበት። ማለት እንደዛ ያልኩ ለምን እንደሆነ ታውቃለህ? ቢያንስ ያኛው በሀገራችን ላይ ነው እየሆነ ያለው፣ ሀገራችን ላይ መሆን ያለበት እንትን ነው። ይሄ ግን በሰው ሀገር ላይ ሆኖ እኔ ዱባይ ሞል ለብሼ ሄጄ ምን ያክል እንደተሰቃየው እኔ የማውቀው መስሻ ባንዲራው ማለት ነው። ፎቶ ለመነሳት ነው የወጣ ነው እና እንኳንስ ተጥሎበት ሰው ከባድ ነው በጣም። አንዳንዴ ያላችሁበትን ቦታ አስቡ። ውስጥ ለሚሰሩ እህቶቻችን ልንረዳቸው ግድ ይላል። ዛሬ እንደምንስቀው አይደለም ጉዳዩ ሲደርስ የሆነ ነገር ሲደርስብን ምን ላይ እንደምንሆን ታውቁታላችሁ። ይሄ ስድብ፣ ይሄ ሳቅ፣ ይሄ ምናምን አይደለም። እንዴት ነው መመለስ የምንችለው? የሆነ ነገር ላይ እየተደረገ ያለው ሙሉ ዱባይ ላይ ነው፣ ሌላ ሀገር ልጆች አይደሉም። ምንም አይነት እንትን ሲመጣ የዱባይ ስም ነው የሚወጣው። ከዛ ቀጥሎ የሴቶቻችን ስም ነው። ወንዶች ብታጠፉም አይፈረድባችሁ፣ ምክንያቱም ስማችሁ ገኖ አይወጣም። ስለዚህ መተሳሰቡ የተሻለ ነው ብዬ ነው የማስበው እኔ። እና ህፃኑ ሳያሳዝንሽም 9 ወር ከ5 ቀን የተሸከምሽው ግን በምን አንጀትሽ? በእናትሽ በእውነት በጣም ያሟል። እንደው ሌላው ቢሆን የተሰቃየሽ የለ በርቦሽ ያቀብ በጣም ቀይ ስለሆነ ይመስለኛል ዜግነቱ ኢትዮጵያዊ ነው ብላ ነው ምልክት ማረጓ እኮ ነው። አፈራባቷ ትላለ ማለት ለማስታወሻ ይመስለኛል። በነገራችን ላይ ተመቸኝ ይመስላል ያጋዘው እና ሲያድግ